በለው ጋይስ ብሩኬና ሀይሚ ምንድነው የሚያደርጉት ስቶሪ? ኦ ማይ ጋድ አክሴፕት ዩር ሚስቴክ ምናምን እያለ ነው ብሩኬ። እንግዲህ ስህተቴን ተቀብዬ ኔጌቲቭ ወሬ የሚያወሩ ሰዎችን ደግሞ ወደዛ ትቼ እንግዲህ ህይወቴን በአዲስ መንገድ ልጀምር ነው እያለ ነው። ከማን ጋር ነው? ህይወቴን በአዲስ መንገድ ልጀምር ነው እያለ ነው። ሀይሚ ደግሞ ጓደኛ የሌለኝ ሁሉም ጓደኞቼ በከፋኝና ባዘንኩ ጊዜ ጥላውኝ ስለሄዱ ነው እያለች ስቶሪ አድርጋለች። ሲቀጥል ደግሞ ትናንትና ስሜ ጠፍቷል የሌለኝ ማንነት ነው የወጣ እያለች ነበረ። ትናንትና ስሜ ጠፍቷል እያለች ነበረ። ሰው ይሄ ማለት ምን ማለት ነው ጋይስ? ብዙዎቻችሁ ግን እርግዝናው ነው ምናምን እያላችሁ ነበርና ብዙ ዋጋ ከፍ እያለሁ ያው ከብሩኬ ጋር ለመሆን ምናምን ብዙ ነገር አድርጊያለሁ ብላለች። ያልሆንኩትን ሆኛለሁ ምናምን እያለች ነበረ። እኔ አላቅም እንግዲህ ብዙ ነገር በነገራችን ላይ ብዙ ድራማዎችን እንደዚህ በይ እያሉ ሀይሚን አሰርተዋታል። በጣም ብዙ ድራማዎችን እንደዛ እያሉ አሰርተዋታል። እና እነዛንም ሊሆን ይችላል ድራማዎችን የሆነ ሰዓት ላይ አሁን እያለቀሰች ብሩኬን ስትለምነው ምናምን እንደ ትናንት ነው ልክ ቆፍጠን ብላ መታ ምናምን ከዚህ በኋላ አልፈልገውም ምናምን ብላ ከተሰራ በኋላ እንደገና ደግሞ ድጋሚ እያለቀሰች መታ ደግሞ ካለሱ መኖር አልችልም ምናምን ትላለች። እና ይሄ ነገር ሊሆንም ይችላለኝ እና እኔ እንደዛ ቆፍጠንጠን ብላ ተናግራ በሚቀጥለው ቀን ደግሞ እያለቀሰች ምናምን ስትመጣ እንዴ ምን ሆና ነው ሀይሚ እላለሁ አንዳንድ ቀን። እና ይሄ ነገር እንደዚህ በይ እየተባለች ነው። ሲቀጥል የእርግዝናው ነገር እንግዲህ እርግዝናው ማኮኛ እናውቃለን። ምንም ይሄ እኮ ሀይሚ መናገር የሚጠበቅባት ነገር አይደለም። በነገራችን ላይ ግን ደግሞ ሰው ጋይስ የሆነ ነገር ይላል። ምክንያቱም አሁን እርጉዝ ነኝ ብላ በዛው ዝም ብሎ ቢቀሩ ወይ አስወጥተው ነው ትባላለች፣ ወይ ምናምን ብዙ ነገር ትባላለች። በነገራችን ላይ ይሄ እርግዝናው ነገር ውሸት እንኳን ቢሆን ሀይሚ ህይወት ላይ በጣም ትልቅ የሆነ ሳይድ ኢፌክት ይፈጥርባታል። ቢኮዝ እንዴ አንቺ ቆይ እርጉዝ አልነበረሽ እንዴ? ልጁ የት ሄደ? አስወጥተሽ ነው ወይ ምናምን የሚል ጥያቄ ይፈጥርበታል ሁሉንም ሰው። ገባችሁ? ስለዚህ ይሄ ነገር የውሸት ከሆነ በጣም ነው የሚደብረው። የእውነትም የሀይሚን ስም በደንብ ነው የሚያጠፋና ብሩኬ እንግዲህ ስቶሪው ላይ ያለው ነገር አላቅም። ህይወቴን እንደ አዲስ ልጀምር ነው ምናምን የሚል ስቶሪው ላይ ስላየው ነው። እንደ አዲስ መጀመር እኮ ቀላል ነው። መጀመር እኮ ሁሉም ሰው ይጀምራል። ከእዩ ጋርም ጀምር፣ ከሌላም ሰው ጋር ጀምር። መጀመርማ ቀላል ነው፣ መጨረሱ ነው እንጂ የሚከብደው። እና አሁንም ደግሞ ብሩኬ ሀይሚን ለማናደድ እንግዲህ ትናንትና በጥፊ መታዋለች እና ነገ አጻፋው መልሱን አላቅም ምን አይነት መልስ እንደሚሰጣት። ግን አንዳንድ ቀን እንደዛ አይነት ነገሮች ሲፈጠሩ ብሩኬ ሴት በማምጣት ምናምን ሀይሚን ለማናደድ ይሞክራል። አንቺ ካልተረዳሽኝ ሌላ የምትረዳኝ ሴት አመጣለሁ ምናምን ያደርጋል። እና እንደዛ ካደረግ አሁንም በጥፋት ላይ ጥፋት ነው ብሩኬ። እና ስህተትህንማ ያው እንግዲህ አምነ መቀበል ነው። ምክንያቱም አንድ የተፈጠረ ነገር ነው። አሁንም ቢሆን ግን ብሩኬ ስህተቶችን ለማስተካከል ሌላ ስህተት መፍጠር የለብም። ለምሳሌ የእዩና የልጇ ዲኤንኤ ትክክለኛ ውጤት እንዲመጣ ከፈለግ ውጤቱን ለማሳወቅ ይፋ ለማድረግ ራስን ነጻ ለማውጣት ግዴታ እዩን ቤት ውስጥ ማኖር የለብም እኮ። እዩን ቤት ውስጥ እያኖርክ አይደለም መሆን ያለበት። ይሄ ነገር ደግሞ እዩ ቤት ውስጥ እየኖረች የሆነ እውነትን ለማውጣት ኢቨን ከሀይሚ ጋር እንኳን ተነጋግራችሁ አይ ሀይሚ ጋኮ እዩ ጋኮ ውሸት ስላለ እሱን ማውጣት ነው ልጅቷን አምጥቼ በድብቅ ምናምን ለማድረግ ነው ብለህ ብትነግራት፣ ኢቨን እንደዛ ነግራት ራሱ ሀይሚ እየተጠነቀቀች ምናምን እዩ እዛ ቤት ብትኖር በጣም ከባድ ነው ለሀይሚ። በየቀኑ የሚደርስባት የሞራል ውድቀት ምናምን፣ ከዛ ደግሞ እዩ ምን እንደምታረጋት አይታወቅም። እና ኢቨን ተነጋግራችሁ እንኳን ቢሆን የሆነ ስህተት ለመፍታት የሆነ ሌላ ስህተት መፍጠር አለብህ ብዬ አላስብም። ስለዚህ ብሩኬ አሁንም ቢሆን በስህተት ላይ ስህተት ባትፈጥር በጣም ደስ ይለኛል። ሀይሚዬ ደግሞ ምንም ሚስጥር ምናምን ማውጣት የለብሽም። ምክንያቱም አብራችሁ ተመካክራችሁ የሰራችሁትን ነገር የሆነ ወሬ ብታወሪ ሰዎች አያምኑሽም። አንቺ ላይ ሊፈርዱ ይችላሉ፣ በአንቺ ላይ ሊሳለቁብሽም ይችላሉ። ስለዚህ ምንም ሚስጥር ብላችሁ ያስቀመጣችሁትን ነገር ባታወሪ በጣም ነው ደስ የሚለኝ። ከዛ በተረፍ ብሩኪ አሁንም ቢሆን ሀይሚ ትናንትና ወይ በጥፊ መታችኝ ወይ ምናምን ብለህ ለሀይሚ መልስ ለመስጠት ወይ ደግሞ ለምን መታችኝ ብለህ ተቀይመህ የሆነ አጸፋ ለመስጠት እንዳትሞክር ብዬ ነው ማስበው። ምክንያቱም
ሁሉም ጥፋቱ ያንተ ነው። ባንተ ጥፋት ነው ይሄ ሁሉ ነገር የመጣባት ሀይሚ። ሁሌም ችግር በተፈጠረ ቁጥር የምትጎደው ሀይሚ ናት። ሁሌ የምትወቀሰው፣ የምታለቅሰው፣ የምታዝነው፣ የምትዋረደው አብዛኛው ጊዜ ብሩኬ አንተ በምታመጣው ጥፋት ነው። በፍራንክም ይሁን በምንም እና አሁንም ቢሆን ነገሮችን ተረጋግተህ ለማስተካከል ሞክር። ሀይሚን ደግሞ አረጋጋት። በንዴት የሆነ ነገር ለማረጋት ሞክር ምናምን እንደዛ ነው እኔ የማስበው። ስለዚህ ብሩኬ በጣም መረጋጋት አለብህ። የራሴን ሌላ አዲስ ነገር እጀምራለሁ ምናምን ካልክ ከባድ ነው የምር። በራሰ ጥፋት ወይ ሀይሚ በጥፊ መታች ምናምን ብለህ መጀመር የለብህም። አሁንም ባንተ ጥፋት ነው ሀይሚ ሁሉ ነገር እየደረሰባት ያለ ይህን ውሳኔ ለመወሰን የሞከረችው እና ሀይሚ አሁን በቃ ሁሉንም ነገር ለመተው እየሞከረች ነው። አንደኛ የሰው ወሬ ያለ ሰዎች እያሉኝ ነበር እኮ አይሆንሽም ብለው ነበር፣ ታይ ብለው ነበር ምናምን የሚል ነገር ራሱን ትዝትላየው እና ይሄ ደግሞ ያው የሰዎች ወሬ ምን ያክል ጫና እየፈጠረባት እንደሆነ ከቀን ወደ ቀን ብዙ ውሳኔዎችን ለመወሰን እየተገደደች ነው ማለት ነው ሀይሚ ማለት ነው በሰው ወሬ እና አንደኛ የሰው ወሬ ያለ በዛ ላይ አንተ ስትጨምርበት ካላስ በጣም ነው የሚከብደው። እና አሁንም ብሩኬ ሌላ ነገር ለማድረግ እንዳትሞክር፣ ተረጋግተህ የሆነ ወይ ሌላ ሴት አምጥታ ሀይሚን ለማናደድ ወይ ደግሞ እዩን ይዘህ ሄደህ አዲስ አበባ የበለጠ ይውጣልሽ አይነት ነገር ካረክ ከባድ ነው። በችግር ላይ ችግር ነው። ስለዚህ እንደ ስቶሪ ከሆነ እኔ አላቅም ብቻ የሆነ ሁሉንም ነገር እንደ አዲስ ለመጀመር መሞከር አለብህ ብዬ አላስብም። እዛው መቀጠል፣ መስተካከል ያለበትን ነገር ማስተካከል። ሀይሚዬ ብትናደድ እኔ አልፈርድባትም። ይስማ እኔ ራሱ እሷን ቢያረገኝ እኔ እንጃ ምን አስባለሁ አላቅም። ስለዚህ ነገሮችን ለማስተካከል መሞከር እንጂ በንዴት ወይ አዲስ ህይወት መጀመር፣ አዲስ ነገር ማድረግ የበለጠ ሀይሚን ይውጣላት የሚል ነገር እንዳታረግ። ምክንያቱም አሁን እናንተ ፍቅር ውስጥ ገብታችኋል። የፍቅር ጓደኛሞች ናችሁ፣ ትዋደዳላችሁ። ትንንሽ ነገሮች ሊያጣሏችሁና ሊያለያያችሁ ይችላል። ሀይሚ አይታው ደክማት የሆነ የማይስተካከል ስህተት ከሰራች ከባድ ነው። እስከ ዛሬ ብዙም ሀይሚ ስህተት ሰርታ አታውቅም። ወይ ብሩኬ ፍራንክ ይሰራል፣ ከዛ በዛው ትቀጥላለች ምናምን እንደዚህ አይነት ነገሮች እንጂ ሌላ ነገር አታረግም። ገባህ አይደለ? አሁንም ቢሆን ብሩኬ ተረጋግተህ ነገሮችን ለማስተካከል ብትሞክር ጥሩ ነው። በንዴት ሌላ ነገር እንዳታረግ ምናምን እንደዛ ነው የሚሻለው። ከዛ በተረፈ ግን ሀይሚዬ እንግዲህ እግዚአብሔር ካንቺ ጋር ይሁን። ግን ከዚህ በኋላ ሰው ያለሽን ነገር አታርጊ። እንዲህ በይ ቢሉሽ የሆነ ክብርሽን የሚነካ ድራማ አትስሪ። በቃ እነሱ ገንዘብ ሊያገኙ አንቺ ለምን ትዋረጃለሽ? ሲያስቡልሽ ሲያዝኑልሽ ምናምን ነው አንቺ ማዘን ያለብሽ እንጂ ለሰው የሆነ ሰው ጥቅም ባንቺ እየተጠቀመ አንቺን እያዋረደ ምናምን ነው እንደዛ አይመጣውም። በቃ ራሽን አስከብር። ያውንም ቢሆን ሀይሚ ማለት ነው።